አእምሮ ምን እንደሆነ ብጠይቅህ የምትመልስልኝ ምላሽ ይኖርሃል። ዝግመተ ለውጥ በጊዜያት ሂደት በእጅጉ የተወሳሰበ አእምሮ እንዲፈጠር ምክንያት ሆኗል። ከሰው ጀምሮ እስከ ምድር ትላትል ድረስ የሚደንቅ የአእምሮ ስርዓት አላቸው። ወይዘሮ ሂዩስ እኛን በምታስተምርበት ዘመን የነበሩ ተመራማሪዎች አእምሮ ማለት እንዲሁ ከአካላዊ አንጎል ያልተለየና ብዙም መመራመር የማይጠይቅ እንደሆነ ያስቡ ነበር። ሰዎች መጽሐፍትን መጻፍ ይችላሉ፣ ታሪኮችን ይመዘግባሉ፣ ሙዚቃን ይቀምራሉ፣ የተወሳሰበ ሂሳብንም ይሰራሉ። ይህ ሁሉ የሚሆነው አንጎል ውስጥ በተቀበረውና በአጽም በተሸፈነው አእምሮ ውስጥ ነው። አስተውለን እንድትመለከተው የምጠቁምህ ነገር ቢኖር አእምሮና አንጎል የተለያዩ መሆናቸውን ነው። አንደኛቸው ሌላኛቸውን የሚገልጹ አይደሉም። አንጎል ልክ እንደ ስልክህ የሚዳሰስና የሚጨበጥ ሲሆን፣ አእምሮህ በተቃራኒው የማይናካና የማይዳሰስ ነው። ስልክ ውስጥ ያሉ ጌሞችና አፕሊኬሽኖችን ልክ እንደ አእምሮ አስባቸው። ህግ፣ መመሪያና ስርዓትን ይዘዋል። አንጎል የአእምሮ ስርዓትን ሁሉ አቅፎ የያዘ ነው። እንዲህ የሚል አባባል አለ፣ አንተን ችግር ውስጥ የሚከትህ የማታውቀው ነገር ሳይሆን በእርግጠኝነት የምታውቀው ግን ልክ ያልሆነ ነገር ነው። ብዙ ሳይንቲስቶች አእምሮን ከአንጎል ጋር ያመሳስሉታል። ከዚህም ሲብስ አንጎላችን የረጋና የማይንቀሳቀስ አድርገው ይስሉት ነበር። አንጎላችን ልክ እንደሚተከተክ ውሃ ነው። ረግቶ የሚቀመጥ ነገር አልያዘም። በማያቋርጥ መናወጥ ውስጥ ያልፋል። አዳዲስ ሌሎች ይፈጠራሉ፣ ሌሎች ይሞታሉ። በአእምሮአችን ያሉ ሞለኪውሎች ከዚህ ዛ ታዳሚ እንደበዛበት አስተናጋጅ ይናወጣሉ። ተኛህም አልተኛህም ከአእምሮ ጸጥ ብሎ አይረጋም። በአእምሮ ውስጥ ያሉ የኒውሮን ወይም መልእክት ተሸካሚ መስመሮች በየጊዜው ይሰባበራሉ፣ ይገነባሉ። ልክ እንደ ግዙፍ ከተማ አስበው። ከተማ ውስጥ መንገዶች ይሰራሉ፣ ይፈርሳሉ። መንገዶቹ ጥልፍልፍና የተወሳሰቡ ናቸው። ሆኖም ሁሉም የሚያደርሱ ስፍራ አለ። አንደኛቸው መርካቶ፣ ሌላኛቸውን ተከትለ ደግሞ ፒያሳ ያደርሰዋል። ሁሉም በውስጣቸው የያዙት ታሪክ አለ። በየጊዜው እየተሰረዙና እየተደለዙ ይቀጥላሉ። አንጎልህም ውስጥ ያሉ የኒውሮን መስመሮች ተቀናጅተው የአእምሮን ስርዓት ይፈጥሩታል። እያንዳንዱ የኒውሮን መስመር ልክ እንደ መንገድ ሁሉ እየተቀናጀ መረጃዎችን ያንሸራሽራል። አንዳንዴ ሰዎች የማይጠቀሙባቸው መንገዶች ቀስ በቀስ እየተሸፈኑ ሄደው ደብዛቸው እንደሚጠፋ አሊያም እንደሚፈርሱት ሁሉ የኒውሮን መስመሮች ደጋግመህ ስትጠቀማቸው እየጠነከሩ ይመጣሉ። በተቃራኒውም ስትተዋቸው ይደበዝዛሉ። አስተውለህ ከሆነ በተደጋጋሚ የምትከውናቸው ነገሮች ከመልመድ የተነሳ እንዲሁ በደመ ነፍስ ጭምር መከወን ትችላለህ። ይህ የሆነው ድግግሞሹ ደማቅና ጠንካራ የኒውሮን መስመር ስለሚፈጥር ነው። በሌላ መልኩ 5ኛ ክፍል እያለህ የነበረ ጓደኛ አስታወስከው? ስሙ ማን ነበር? ያው ለማሰብ ጥቂት ጊዜ ይፈጅብሃል። ለዘመናት የዘነጋሃቸው ወይም ያላደረካቸው ነገሮች እየደበዘዙ ስለሚመጡ እነሱን የተሸከማቸው የኒውራል መስመር እየተሰረዘና እየጠፋ ይመጣል። የኒውራል መስመሮች በ1990ዎቹ የኒውሮን ሳይንቲስቶች የደረሱበት አንድ አስገራሚ እውነታ ነበር። በአእምሮ ውስጥ ያሉ የኒውራል መስመሮች መጠናቸው በ2 እጥፍ ለማሳደግና ጠንካራ ለመሆን የሚበቃቸው 1 ሰዓት ብቻ ነበር። ለምሳሌ አንጎልን እንደ ትልቅ ቤት አስበው። በዚህ ቤት ውስጥ ካሉ 100 አምፖሎች ውስጥ 13ቱ ብቻ ደምቆ የሚበሩ ሲሆኑ ሌሎቹ ፈዛዛ ናቸው። እናም በዚህ ሁኔታ አንጎልን 13ቱን ለይቶ የሚሰጣቸውን ኤሌክትሪክ ኃይል በእጥፍ ለማሳደግ 1 ሰዓት ብቻ ይበቃዋል። አንጎልህም ተደጋግሞ የሚነገረው ላይ ብቻ ትኩረት ለማድረግና ጠንካራ የኒውራል መስመሮች በዛው ስፍራ ላይ ለመገንባት ጥቂት ጊዜ ብቻ ይበቃዋል። በትልቁ ቤት ውስጥ ያሉ እነዚያን 13 አምፖሎች አድምቆ ለማብራት የግዴታ ወደ ሌሎች ፈዛዛ አምፖሎች የሚሄደውን ኃይል መንጠቅ ይኖርበታል። እናም አንጎልህም በተመሳሳይ እንደዚህ ሆኖ የሚያደርገው አዳዲስ የኒውራል መስመሮች ለመገንባት የድሮዎቹን እያፈረሰ ይጠቀምባቸዋል። በጣም የተጠቀምከው የአንጎል ክፍል መጠኑ ይጨምራል። አዲስ ነገርን እና እውቀትን በተለማመድህ ቁጥር አንጎልህ እውቀቱን በሚያስብበት በኩል ያለው ስፍራ እያደገ ይመጣል። ለምሳሌ ያህል ፈረንሳይኛ ቋንቋ መማር ፈለግክም በል። ስትጀምረው እየተኮላተፍክ ነበር እና ፈረንሳይኛን ለማወቅ የሚረዳ የቋንቋ አንጎል ክፍል ቀስ በቀስ ቅርጹን እየቀየረ ይመጣል። ፈረንሳይኛንም በለመድህ ቁጥር በዛ ስፍራ ያሉና የፈረንሳይኛ ቋንቋ የያዙ የኒውራል መስመሮች እየበዙና እየጠነከሩ ይመጣሉ። ሁሌም ቢሆን አዳዲስ ነገሮችን ስትጀምር ያዳግታል። ልክ አዲስ መንገድ እንደመገንባት አስበው። መጀመሪያ ላይ መንገዱ የተስተካከለ አይደለም፣ አባጣ ጎርባጣ አለው። ሆኖም ደጋግመህ ስታለሰልሰውና ስዳምጠው ያለአንዳች መንገራገጭ እንድትጓዝ ይረዳሃል። ቼዝ ተጫውተህ ታውቃለህ? ስትጀምረው አካባቢ የንግስቷን ወይም የንጉሱን ጠጠር አሊያም የወታደሮቹን ጠጠር ወዴት ማንቀሳቀስ እንዳለብህ ግራ ይገባሃል። ሆኖም ከልምድ እየቀለለህ ይመጣና በደመ ነፍስ የሁሉንም ጠጠሮች እንቅስቃሴ ትረዳለህ።
ከዚያም ሲያልፍ የተጋጣሚህን እንቅስቃሴ ቀድመህ መተንበይ ትችላለህ። እሱ እንዲህ ቢያደርግ እኔ ደግሞ እንዲህ አድርጌ አጠቃዋለሁ እያልክ የተወሳሰበ የጥበብ ደረጃ ላይ ትደርሳለህ። ህይወትም ልክ እንደ ቼስ ጨዋታ ነች። ያለመድከውን ነገር ስትጀምር ግራ ትጋባለህ። አዲስ ጠባይ ለመልመድ፣ አዲስ ስራ፣ አዲስ የትዳር ኑሮ አእምሮህ በግንባታ ላይ ስለሚሆን ግራ ትጋባለህ። ሆኖም ቀስ በቀስ እያላመድከው የምትፈልገውን የኒውራል መስመር ብቻ መገንባትና ማድመቅ ትችላለህ። መጥፎ አምፖሎችን እያፈዘዝክ መልካሞቹን ይበልጥ እንዲፈኩ ማድረግ ትችላለህ። ይህ ሂደት ፕሩኒንግ ወይም ክርከማ ተብሎ ይጠራል። ልክ የጽዳጽድን በመቀስ እየከረከምክ ያሻህን ቅርጽ እንደምትሰጠው ሁሉ የአእምሮህን በፈለግከው ቅርጽ ማስተካከል ትችላለህ። በብዛት የተጠቀምከው የአንጎል ክፍል የበዛ ክብደትን እየያዘ ይመጣል። ለምሳሌ አንድ ጥናት እንደሚያሳየው በለንደን ያሉ የታክሲ ሹፌሮች ብዙ የመንገድ ቅያሶችን ማስታወስ ይጠበቅባቸዋልና በአንጎላቸው ያለውን ለማስታወስና አቅጣጫ ለማወቅ የሚረዳቸው የሂፖካምፕስ ስፍራ በእጅጉ ገዝፎ ተገኝቷል። የዳንሰኞችን የሰውነት እንቅስቃሴ የሚቆጣጠረው የአንጎላቸው ክፍል ይበልጥ ገዝፎ ተገኝቷል። አእምሮ ያለማቋረጥ ውሳኔዎችን ይወስናል። ፈረንሳይኛ ልማር ወይስ ቼዝ ልጫወት ስትል አሊያም ደግሞ የግራ እግር ካልሲን አስቀድመ ስታደርግ በውሳኔዎች ውስጥ ታሳልፈዋለህ። እናም በዚህ ሁኔታ ውስጥ ስትሆን አእምሮ ምርጫን ለማስፈጸም የትኛው የአንጎል ክፍል መንቃት እንዳለበት ያዛል። ልክ የስልክን መብራት ለማብራትና ለማጥፋት ስልኩ ውስጥ ያሉ የማይዳሰሱ ትዕዛዝ ሰጪ መተግበሪያዎችን እንደምትጠቀም ሁሉ አእምሮ በተመሳሳይ መልኩ የትኛው የአንጎል ክፍል መብራት አሊያም መጥፋት እንዳለበት ያዛል። የትኛው የኒውራል መስመር ይበልጥ መስፋት እንዳለበት ወይም የትኛው አንጎል ክፍል መጥፋት እንዳለበት ይወስናል። ልክ እንደ ከተማ ባለስልጣን አስበው። አዳዲስ መንገዶች እንዲሰሩ ያዛል ወይም ህንፃዎች እንዲፈርሱ ያዛል። ከተማዋን ጠፍጥፎ የሚሰራት የከተማው አስተዳደር እንደሆነ ሁሉ አንጎልህንም ቅርጽ የሚያስይዝልህ አእምሮህ ነው። ተጠራጣሪው ጋዜጠኛ ግርሃም ፊሊፕስ አውስትራሊያዊው አስትሮፊዚስትና ጋዜጠኛ ነው። ሜዲቴሽን፣ ጸሎትና ሌላም አእምሮን ለመቆጣጠር ይረዳሉ ተብለው በሚወሩ ነገሮች አያምንም ነበር። እናም አንድ ዕለት የሜዲቴሽን ወይም የጽሞናን ውሸትነት ሊያረጋግጥ ተነሳ። እሱ እንደሚለን ስለ ሜዲቴሽን ተደጋግሞ ሲወራ ሰማለው። ሆኖም የሚባለው እውነት መሆኑን ለማወቅ በራሴ ላይ መሞከር ነበረብኝና ለ2 ወራት ያህል የእውነት እንደሆነ ያህል ተቀብዬ የሚያልፍ ሰው ምን ያህል ለውጥን ሊያስመዘግብ እንደሚችል ማሰብ አያዳግትም። በሰሜን ህንድ ሂማሊያ ተራሮች ላይ በዓመቱ የቀዝቃዛ ወራት ወቅት የቡዲስት መነኩሴዎች ተራራዎቹ ጫፍ ላይ በመውጣት በጸጥታ ይቀመጣሉ፣ በጥልቅ ጽሞና ውስጥ ይሆናሉ። በዚህ ተራራ ላይ ያለው የሙቀት መጠን ዝቅተኛ ከመሆኑ የተነሳ ቅዝቃዜው ውሃን ወደ በረዶ ይቀይራል። አጥንት በሚሰብር ብርድና ከመጠን ባለፈ ወጨፎ መሃል ሆነው እነዚህ መነኩሴዎች በጽሞና ይዋጣሉ። የሰው ልጅ የሰውነት የሙቀት መጠን ከ7 ዲግሪ ሴንቲግሬድ በታች ከወረደ ምን እንደሚከሰት ታውቃለህ? ራሱን ይስታል። ልብ፣ ኩላሊት፣ ሳምባውና ሌላው አካሉ መስራት ያቆማል። እነዚህ መነኩሴዎች ከለበሱት ብርድን ከማይከላከል ቀሚስ ውጪ ምንም የላቸውም። ሆኖም ብርዱ ሰውነታቸውን ከማራድና ድዳቸው እንዲንቀጠቀጥ ከማድረግ ይልቅ መላ ሰውነታቸውን በትኩስ ላብ እንዲጠመቅ አድርጎታል። እንዲያውም በአጠገባቸው ቀዝቃዛ ውሃ ውስጥ በተነከረ ፎጣ ሰውነታቸውን የሚዳብስላቸው አስተናባሪ አለ። አስተናባሪው ይህ ቀዝቃዛ ፎጣ ሲደርቅ መልሶ በመላው ውሃ ውስጥ በረዶ ይጨምራል። የመነኩሴዎቹ የሰውነት ሙቀት ልክ እንደ ጋለ ምጣድ ነው። የሰውነት ሙቀታቸው እስከ 10 ሴልሺየስ ዲግሪ ያህል መጨመር ይችላሉ። የሚደንቀው የጽሞናው ስርዓት ወይም የእነሱ በቅዝቃዜ አለመሞት አይደለም። ከዚህ ይልቅ እነዚህ መነኮሳት ምን ያህል አይምሯቸውን ቢቀይሩት፣ የትኛውንስ የአንጎላቸውን ክፍል በሚገባ ቢያሳድጉት ነው በማይታመን ቅዝቃዜ ውስጥ በላብ የሚጠመቁት የሚለው ነው። ምስል አጥንት በሚሰብር ቅዝቃዜ ውስጥ ሜዲቴት የሚያደርጉ መነኮሳት። ስሜቶችን መቆጣጠር ምን ይጠቅማል? ልክ እንደ ግርሃም ፊሊፕስ አእምሮ ሁሉ ያንተንም አእምሮ ቅርጹን በተደጋጋሚ ይቀይራል። አብዝተህ ትኩረት በሰጠው ነገር ላይም አእምሮ እየዳበረ ይመጣል። እናም በተቻለህ መጠን አዳዲስ ልማዶችን ለመገንባት ሞክር። ልክ እንደ ጽሞና አይነት ያሉ ልምምዶች አእምሮህን በአዲስ ለመቅረጽ በእጅጉ ይረዱሃል። አእምሮህን መቀየር በአንጎልህ መዋቅር ላይ ለውጥን ያመጣልሃል። በአንጎልህ ውስጥ ያሉ የኒውራል መስመሮች በአዲሱ ልማድህ መሰረት አዳዲስ ትስስሮችንም ይፈጥራሉ። ግርሃም ፊሊፕስ ከሜዲቴሽን ያገኛቸው ጥቅሞች በአጭሩ እንጠቅልላቸው። የስሜት መረጋጋት በሚፈጥረው የአንጎል ክፍል ላይ 22.8% ያህል የእድገት ለውጥን አምጥቷል።
ድንገተኛ ነገሮች ሲገጥመው በፍጥነት ምላሽ መስጠትን ለምዷል። የተሻለ ትውስታን አዳብሯል። በባህሪው ላይ ብዙ መሻሻል ታይቷል። የተሻለ ዘና የማለትና ያለመድከም ስሜት ታይቶበታል። ይህ ሁሉ የሆነው በ8 ሳምንታት ብቻ ነው። ምንም አይነት ቀዶ ጥገና ወይም በሐኪም የታዘዘ መድኃኒት አላስፈለገውም። አስበኸዋል? የስሜት መረጋጋትን በሚቆጣጠረው የአእምሮ ክፍል ላይ ያሉ ነርቮች ቁጥራቸው በ22.8 ያህል ሲያድግ። ስሜትን መቆጣጠር ቀላል ነገር አይደለም። የተሻለ የስሜት መቆጣጠር በህይወት ላይ ሲኖር የተሻለ ሰላማዊ ኑሮ ትኖራለህ። ለምሳሌ ያህል የሥራ ባልደረቦች ያናድዱሃል። የትዳር አጋር የሆነች ሚስት አቃጥላ ልደፋህ ነው። በቤትህ አጠገብ እየተጫወቱ የሚንጫጩ ልጆች ያበሳጩሃል። ልጆች በትንሽ በትልቁ ደምህን ያፈሉታል። የሀገሪቷ የፖለቲካ ሁኔታ ውስጥን ያብከነክነዋል። ዜናው ሁሉ አይጥምህም። ሰውነትህ የተስተካከለ አለመሆኑ ያስከፋሃል። ሁሌም ቢሆን በክርክር ውስጥ ለማሸነፍ ትጥራለህ። የሌላ እምነት ተከታዮች የሚያደርጉት እያንዳንዱ ጥቃቅን ነገር ያበግንሃል። አጠገብህ ያሉ ሰዎች ተረብሸው አንተ ብቻህን በእርጋታ ውስጥ መቀመጥህ ያዳግታል። ንዴትህ አንገትህ ላይ ነው። ቶሎ ትገነፍላለህ። ገንዘብ ስታገኝ አብዝተህ ትደሰታለህ። ስታጣም መከፋቱ ብዙ ነው። ሌሎች ሰዎች የሚያደርጉት ነገርና ጠባያቸው ያናድድሃል። ምንም ስታደርግ እድሜ እየገፋ እንደሆነ ታስባለህ። ግርግር ውስጥ መሆን አትወድም። የሌሎች ሰዎች ሐሳብ ካንተ ጋር ይጋጫል። መስማማትም ያዳግታል። በህይወትህ አሳካቸዋለሁ ብለህ ያሰብካቸው ግቦች ሁሉ መና መቅረታቸው ያስቆጭሃል። የሌሎች ሰዎች አሽሙርና ፌዝ ያናድድሃል። የቡና መጠጫ የሐሜት ሁሉ መጀመሪያ መሆንህ አትፈልግም። ረጅም ሰልፍ ለመሰለፍ ትዕግስቱ የለህም። ሀብታሞችን ወይም ካንተ በላይ ያሉ ሰዎችን እያየ ካንተ ህይወት የጎደለ ነገር እንዳለ ይሰማሃል። አምላክህንም ክፉኛ ታማራለህ። እነዚህ ሁሉ መጥፎ ሐሳቦች ሊቆጣጠርልህ የሚችልና ንዴትና መከፋትህን፣ ሐዘንህን የሚቀንስልህ የአንጎል ክፍል ከሌላው በተለየ ማደጉ ምን ሊፈጥርብህ እንደሚችል አስብ። ምን ያህል ደስታ የተሟላ ይሆናል። ሜዲቴሽኑ ያጋጠመህ ሁኔታ አይቀይረውም። ይልቁኑ ለሁኔታው የምትሰጠውን ምላሽ ይለውጥልሃል። የአለቃ ቁጣ፣ የጓደኛ ተኩል ጽሞና ስላደረግክ ብቻ አታስወግዳቸውም። ነገር ግን የምትሰጠው ምላሽ እርጋታን የተሞላና ከስሜታዊነት የጸዳ ይሆናል። ጽሞና የስሜቶች ባህሪያ ከመሆን አላቆ አንተን የስሜቶች ጌታ ያደርግሃል። በ1972 ስታንፎርድ ዩኒቨርሲቲ ያጠናው ጥናት ነበር። መዋለ ህፃናት ውስጥ የሚማሩ ተማሪዎች ለጥናቱ ተመርጠው ለየብቻ በአንድ ባዶ ክፍል ውስጥ እንዲቀመጡ ተደረገ። እናም በጠረጴዛው ላይ የተቀመጠውን አንድ ፍሬ ብስኩት የማይበሉት ከሆነ ከ15 ደቂቃ በኋላ ተጨማሪ ሌላ እንደሚሰጣቸው ተነገራቸው። ከህፃናቱ መሃል ከፊሎቹ መታገስ አቅቷቸው ብስኩቷን ኮረሸሟት። ሌሎቹ የሚያገኙትን ጥቅም በማሰብ በትዕግስት ቆዩ። ይህ ጥናት እዚህ ላይ አላበቃም። ከ30 ዓመታት በኋላ እነዚህ ልጆች የት ደርሰዋል ተብሎ ሲመረመር ውጤቱ አስደናቂ ሆነ። ታጋሾቹና ራሳቸውን መቆጣጠር የቻሉት ህፃናት የተሻለ ገቢ ያላቸው፣ በትዳራቸው ደስተኛ የሆኑና ከሱስ የጸዱ ሆነው ተገኙ። ስሜትህን መቆጣጠር ስትጀምር በጠራ ሁኔታ ማሰብ ትጀምራለህ። ከጥድፊያና ጸጸት አምጪ ውሳኔዎች ነፃ ትሆናለህ። ስሜቶች ህይወትህ ላይ ልክ በነፋስ እንደተሞላ ዝናብ ናቸው። አረጋግተው አያስቀምጡህም። አጥርተህ አትመለከትም። ውሳኔዎች ሁሉ አሁንን ከመትረፍ ጋር ብቻ መገናኘት ይጀምራሉ። አርቀ ማሰብና ማገናዘብ ታቆማለህ። እንደ በረገገን ፈረስ መጨረሻ ገደል ይሆናል። ታላቁ ኃይል በውስጥ ታላቅ ኃይል አለ። እሱም አእምሮ ነው። ደቂቃ በደቂቃ ቀን በቀን አእምሮ የአንጎል ሁኔታን ይቀይረዋል። አንተ በሐሳብ የምታስበው ሁሉ ወደሚጨበጥ አንጎልነት ይቀየራል። በማሰብ ብቻ ሰውነታቸውን የሚቀይሩ ባለኃይል ሰዎችን በፊልም ላይ ተመልክተ ይሆናል። ሆኖም ይህ ተረት ብቻ አይደለም። በእያንዳንዱ ሐሳብህ፣ በእያንዳንዱ አትኩሮትህ አዳዲስ የኒውራል መስመሮች በአንጎልህ ውስጥ እንዲመሰረቱ እያዘዝክ ነው። እናም ያላንተ ፍቃድ ትርኪ ምርኪ ሐሳቦች አእምሮ ከሚያጭቁት ይልቅ በራስ ቁጥጥርና በራስ ፍቃድ ሐሳቦችን ማፍሰስ መልመድ አለብህ። ይህንን ስታደርግ በጥቂት ሳምንታት ውስጥ የአእምሮ ስርዓትና የአንጎል ቅርጽ እየተቀየረ ይመጣል። ይህንን ለዓመታት ብታደርገው ፍቅር፣ ሰላምና ደስታን የተሞላ ህይወት መኖር ትጀምራለህ። ሐሳቦችህን መቆጣጠር ስትጀምር ሰውነትህን፣ ህይወትህን ትቆጣጠረዋለህ። ልክ ስልክ ላይ ያለውን አፕሊኬሽን አፕዴት እንደምታደርገው ሁሉ አእምሮህን በየጊዜው ማሳደግ አለብህ። የአእምሮ ስርዓትን በመቀየር አንጎልህንም ታስተካክለዋለህ። ታዋቂው ጸሐፊና አንቂ የሆነው አንቶኒ ሮቢንስ አንሊሚትድ ፓወር በተባለው መጽሐፉ ላይ አእምሮን በሰውነት ላይ ስላለው ኃይል አንድ ድንቅ ታሪክ ያጫውተናል። በታሪኩ ውስጥ አንዲት በስፕሊት ፐርሰናሊቲ ዲስኦርደር የተጠቃች ሴት እናገኛለን።
ይህች ሴት ከ9 በላይ የተለያዩ ማንነቶች አሏት። የሚደንቀውም ሰውነቷ ለእያንዳንዱ ማንነቷ የሚሰጠው ምላሽ የተለያየ መሆኑ ነው። ለምሳሌ ያህል በአንደኛው ማንነቷ የስኳር በሽታ ተጠቂ ናት። ሌሎቹም በየራሳቸው የሆነ የተነጠለ ባህሪ ያላቸውና እርስ በርስ የማይመሳሰሉ ማንነቶች ናቸው። የስኳር በሽተኛ የሆነችው ማንነት የዚችን ሴት አካል መቆጣጠር ስትጀምር በደሟ ውስጥ ያለው የስኳር መጠን በእጅጉ ይጨምራል። ሆኖም ማንነቷ ወደ ሌላ በተቀየረ ቅጽበት የስኳር መጠኗም ወደ ነበረበት ይመለሳል። የስኳር በሽታ ምልክቶችም ከሰውነቷ ውስጥ ይጠፋሉ። ልክ በአንድ አካል ውስጥ የሚኖሩ የተለያዩ ሰዎች እንደሆኑ ሁሉ እነዚህ 9 ማንነቶቿ የተለያየ ጠባይና ባህሪን ያሳያሉ። የዚህ ሴት ታሪክ የማይዳሰሰው የማይጨበጠው አእምሯችን ምን ያህል በሰውነታችን ወይም በእውነታው ዓለም ላይ ተጽዕኖን ማሳረፍ እንደሚችልና መቀየር እንደሚችል ያሳየናል። የኢነርጂ ሞገዶች ልክ ኤሌክትሪክን በቀጭን የመዳብ ገመድ አልፎ በየቤታችን መብራት እንደሚያበራው ሁሉ አእምሮውም ውስጥ የሚንቀሳቀሱ የኤሌክትሪክ ቅንጣቶች አሉ። ኤሌክትሪክ በገመድ ውስጥ ሲያልፍ በዙሪያው የሚፈጥረው ሞገዳዊ ኢነርጂ አለ። ብዙ አይነት ኢነርጂዎች በአንጎልህ ውስጥ ይተራመሳሉ። ከእነርሱ መሃል አንደኛው ብርሃን ነው። ሁሉም ህይወት ያለው ፍጥረት የብርሃን ቅንጣቶችን ያመነጫል። እያንዳንዷ ህዋስ ፎቶን የተባሉ የብርሃን ቅንጣቶችን ታመነጫለች። ጤነኛ የሰውነት ህዋስ ተመሳሳይ መጠን ያለውን ብርሃን ያመነጫል። ሆኖም መሞቻቸው የተቃረበ ህዋስ ፎቶኖቹን ወይም የብርሃን ቅንጣቶቹን ልክ እንደፈነዳ ቦምብ በአንድ ጊዜ ይለቃቸዋል። ብርሃን፣ ኤሌክትሪክና ማግኔታዊነት የሚፈጥሩት ሞገድ አለ። ልክ አምፑላንስ ብልጭ ድርግም የሚል መብራትን ለምልክት እንደሚጠቀም ሁሉ ሰውነታችን የሚያመነጫቸው ሞገዶች ምልክትና መረጃን ያዘሉ ናቸው። ኢነርጂ ልክ እንደ ገንዘብ ነው። ሰውነት ውስጥ ያሉ አካላትም አንደኛቸው ከአንዳኛቸው ኢነርጂን ይዋዋሳሉ፣ ይለዋወጣሉ። ልብህ ደምን ይረጫል። ጉበትና ኩላሊትህ ደምህን ያጣራሉ። ሳምባህ ኦክሲጅን ያጣራል። ሁሉም የሚያስፈልጋቸው ኢነርጂ ለማግኘት ያላቸውን ኢነርጂ ያወጣሉ፣ በጋራም ይሰራሉ። 2 ማግኔቶችን በሐሳብ ሳል። በማግኔቶቹ ዙሪያም ደቃቅ ብረቶችን በትንባቸው። የብረት ድቃቂዎቹ ቅርጽ ሰርተው በማግኔቶቹ ዙሪያ ይሆናሉ። ድቃቂዎቹ የሚያርፉት የማግኔቶቹ መግነጢሳዊ ኃይል በሚያልፍባቸው ስፍራዎች ላይ ነው። ምስል ማግኔትና መግነጢሳዊ ኃይል። የማግኔቶቹን መጠን ባተለቅነው ቁጥር በዙሪያው የሚሰበሰቡ የብረት ድቃቂዎች ቅርጽ ይቀየራል። ድቃቂዎቹ ውስብስብ የሆነን ቅርጽ ይፈጥራሉ። በተመሳሳይ በአንጎላችን ውስጥ ያሉ ኒውሮኖች ልክ እንደ ማግኔት ናቸው። የሚያመርቱት መግነጢሳዊ ኃይል አለ። ይህም ኃይል በዙሪያቸው ያለውን ቁስ ልክ እንደ ደቃቆቹ ብረቶች ሁሉ ወደ ራሳቸው እንዲስቡ ይረዳቸዋል። ከሰውነታችንም ውጪ ያሉ ግዙፍ መግነጢሳዊ ኃይላት አሉ። ለምሳሌ ያህል ምድር ልክ እንደ ትልቅ ማግኔት ናት። እናም እነዚህ ውጫዊ ኃይላት የሰውነት መግነጢሳዊ ኃይል ላይም ተጽዕኖ ያሳድራሉ። አእምሮ ላይና የሰውነት ህዋሶች ላይ ኃይላቸውን ያሳርፋሉ። ከውስጣችን ያለው መግነጢሳዊ ኃይል ከውጪ ካለው ጋርም ይገፋፋል፣ ይሳሳባል። ሰውነትህ የሚያመነጨው የኤሌክትሮማግኔት ኃይል እስከ 5 ሜትር ድረስ ይደርሳል። ከ5 ሜትር ርቀት በታችም ሰው ከቀረበ የሁለታችሁ ኃይላት ይገናኛሉ። ምናልባት ሁለታችሁም እርስ በርስ ምንም ላትባባሉ ትችላላችሁ፣ ነገር ግን የእናንተ ኢነርጂዎች አብረው እየደነሱ ናቸው። ምስል 2 ሰዎች ሲቀራረቡ መግነጢሳዊ ኃይላቸው ይቆራረጣል። ተአምራዊ ፈውስ። የልብ ታማሚ የነበረው ሪቻርድ ጊግ አንድ ታሪክ አጫውቶኝ ነበር። ታሪኩም ይህ ነው። በ90ዎቹ መጀመሪያ ካናዳ ቶሮንቶ ውስጥ ኖር ነበር። አንድ ዕለት የማያቋርጥ ድካም ሰውነቴን ወረረውና ምን እንዳመመኝ ለማወቅ ወደ ሐኪም ሄድኩ። ምርመራንም አደረገልኝ። በዛኑ ቀን ከሰዓት ውጤት ደረሰ። የልቤ ሁኔታ አስጊ እንደሆነም ነገረኝ። እንድረጋጋ፣ ጭንቀት እንዳላበዛ ነገረኝ። መድኃኒትም አዘዘልኝ። ለብቻዬም ከቤት እንዳልወጣ፣ መድኃኒቱንም በሄድኩበት ከኔ እንዳይለይ መከረኝ። በቀጣዩ 3 ቀናት የተለያዩ ምርመራዎች ተደረጉልኝ። እናም በልቤ ላይ ያለው ደም ቀጂ ቧንቧ በእጅጉ ጠቧል። እነሱ ባዘጋጁልኝ የመሮጫ ማሽን ላይ እንድሮጥ ተደረግኩኝ። ግን ድካሙን አልቻልኩትም። ሳምባዬ ባፌ ሊወጣ ነበር። ትንሽ እንደሮጥኩ ዶክተሮቹ አስቆሙኝ። እዛው ማሽኑ ላይ ፍግም የሚል መስሏቸው ነበር። ሁኔታዬ በእጅጉ ስላሰጋቸው ወዲያውኑ ነበር ለልብ ቀዶ ጥገና ወረፋ የያዙልኝ።
የቀዶ ጥገናውን ከማድረጌ አንድ ቀን አስቀድሞ በተሻለ ስሜትና ጤንነት ሆኜ ከእንቅልፌ ነቃው። ወደ ሆስፒታልም ሄድኩ። የደም ምርመራም ተደረገልኝ። በምርመራው ወቅት በታፋዬ በኩል በመርፌ የሆነ ፈሳሽ ወጉኝ። ይህ ፈሳሽ ልቤ ላይ የቱ ጋር እንደተዘጋና እንደጠበበ ለዶክተሮቹ ምልክት ያሳያቸዋል። ቀዶ ጥገናውን ከማድረጌ በፊት ዶክተሩ ልቤ ላይ የቱ ጋር እንደተዘጋ አውቆ ነበር። ለቀዶ ጥገናው ተዘጋጀው። ደረቴን ላጩኝ። እናም ዶክተሮቹ ቆዳዬ ላይ የሚቀዱበትን ስፍራ ምልክት ለማድረግ እየተዘጋጁ ነበር። ሆኖም አዲሱ የምርመራ ውጤት ሲመጣ ውጤቱን እየተመለከተ ዶክተሩ መበሳጨት ጀመረ። ጊዜውን እንዳቃጠለም ተናገረ። ምንም አይነት መዘጋት ወይም እክል በልቤ ላይ አልነበረም። የሚታይ መዘጋትም የለም። ይህ የምርመራ ውጤት ለምን ከዚህ ቀድሞ እንዳላደረጉ ሌሎች ምርመራዎች ሁሉ ችግር እንዳላሳየ ገርሞታል። ኋላ ላይ እንደሰማሁት ከሆነ የልብ ወዳጄ ሎሪን ስሚዝ የኔን የልብ መታመም ሲሰማ ተማሪዎቹን በማሰባሰብ የጸሎት ፕሮግራም አዘጋጅቶ ነበር። በመዝሙር በጸሎትና በምስጋናውም እኔ እንድድን ለአምላካቸው ለመኑልኝ። እናም በነጋታው እኔም ተአምር በሚመስል መልኩ ተፈወስኩ። በታፋዬ ላይ የተሰጠኝ የፈሳሽ ምርመራውም ችግር እንደሌለብኝ በግልጽ አሳየ። ሪቻርድ ጊ ከዚያን ወቅት ጀምሮ ባሉት 13 ዓመታት ውስጥ የከፋ ህመም አላጋጠመውም። ልቡን በሚገባ ይሰራለታል። ይህ ምን ያህል ሰዎች በሌላ ሰው ህይወት ላይ ተጽዕኖ እንደሚያሳድሩና እርስ በርሳችን ምን ያህል እንደተሳሰርን የሚያሳይ ድንቅ ታሪክ ነው። ኢነርጂን ወደሚፈልጉት አቅጣጫ መላክ። ልክ እንደ ሎሪን ስሚዝ ወደ ልብ ታማሚ ጓደኛው የጸሎት ኃይልን እንደላከው ሁሉ አንተም በውስጥ ያለውን ኢነርጂ ወደ አሰብከው አካል መላክ ትችላለህ። ለዚህም መንገዱ ቀላል ነው። በቃ ያን ሰው ከልብህ አስበው። አንዳንዴ በጣም ያሰብከው ሰው ድንገት ስልክ ደውሎልህ አሊያም ሊያገኝህ መጥቶ አያውቅም? የሆነን ሰው በህልም አይተኸው ጤንነቱን ለማረጋገጥ ደውለህለት አታውቅም? የሁለንተና ኢነርጂ እርስ በርስ የተቆራኘ ነውና በማሰብ ብቻ ከሌሎች ሰዎች ጋር ኢነርጂዎችን መለዋወጥ ትችላለህ። ለምሳሌ ያህል ዛፍ ማሳደግ አሰብክ። እናም ዘር ፍለጋ ወደ ገበያ ትወጣለህ። በመቀጠል ዘሩን ቅጠል በማልበስ እንዲፈላ ታደርገዋለህ። የፈላውን ችግኝ በለሰለሰ መሬት ላይ ትተክለዋለህ። ውሃ ታጠጣዋለህ፣ ትንከባከበዋለህ። ከወራት በኋላ ለውጡን ማየት ትጀምራለህ። ከዓመት በኋላ በዛፉ ጥላ ስር ታርፋለህ። የዚህ ሁሉ መነሾ ግን አንድ ነገር ነው፣ ዛፍ የማሳደግ ሐሳብህ። አየህ እንዴት ሐሳብ ወደ ቁሳዊ አካል እንደሚለወጥ። ዙሪያን ተመልከት። በምንጣፍ ላይ ያለውን ቀለም የሆነ ሰው ነው እንዲሆን ያሰበው። ያ ሰው በአእምሮ ቀይ ይሻላል ቢጫ አበባ ላደርግበት ወይስ ይቅር ብሎ በሐሳቡ አብሰልስሏል። ስልክ፣ ቴሌቪዥን፣ ሶፋ፣ አልጋ፣ ይህ መጽሐፍ ጭምር መነሻቸው ሐሳብ ነው። የማይታዩት ኃይላትን በየቀኑ እንጠቀማለን። ልክ ቴሌቪዥን በሪሞት እንደምትቀይረው፣ በብሉቱዝ ፋይል እንደምታስተላልፈው፣ በስልክ እንደምታወራው ሁሉ ሌላ ከአእምሮህ በላይ የሆኑ ኃይላትን ዙሪያን ከበውታል። ምንም እንኳን እነዚህ የማይታዩ ኃይላትን በአይናችን ባናያቸውም የሚሰሩትን ስራ መመልከት እንችላለን። ከአእምሮህ በሚፈልቁ መግነጢሳዊ ኃይላት ቀንን ትወስናለህ። አእምሮ፣ ሰውነትህ እያንዳንዷ ሌሎች ኢነርጂን ወደ ውጭ ይለቃሉ። ይህ ኢነርጂ መቆጣጠርና ወደምትፈልገው አቅጣጫ መላክን ሲታሰብ መነሻችን የሚሆነው የማይዳሰሰው፣ የማይታየው፣ የማይጨበጠው የአእምሮ ስርዓት ነው። አእምሮ አንጎልን ይቆጣጠራል፣ ያዘዋልም። በአንጎልህ ውስጥ ያሉ የኒውራል መስመሮች በማሰብ ብቻ ቅርጻቸውን ትለዋውጠዋለህ። ይህም ለውጥ ከሰውነትህ ውስጥ ያለውን መግነጢሳዊ ኃይል ይቀይረዋል። አይጥን ከካንሰር ማዳን። ጓደኛዬና የሥራ ባልደረባዬ ቢል ቤንግስተን ቅዱስ ዮሴፍ ኮሌጅ ውስጥ አስተማሪ ነው። እናም በብዙ ምርመራዎች እንዳረጋገጠው የሰውነታችን ኢነርጂ ወይም መግነጢሳዊ ኃይል የመፈወስ ኃይል አለው። ቢል ይህንን ጥናት ሲጀምር ተጠራጣሪ ነበር። በ1971 ዲግሪውን በሶሺዮሎጂ ሲያገኝ ሰዎች የማይታዩ ኃይላት ብለው ስለሚያወሯቸው ነገሮች ለማሰብ ጊዜ አልነበረውም ነበር። ሆኖም ሰዎች ሌሎች ሰዎችን ከህመም እንፈውሳለን እያሉ ሲያወሩ ሀሳባቸው ያበሳጨው ነበርና ስራቸው ውሸት እንደሆነ ለማጋለጥ አሰበ። ቤን ማይሪክ የተባለ አንድ ታዋቂ ፈዋሽም ጋር ተዋወቀ። ይህ ፈዋሽ ልክ እንደተገናኙ ለቢል መኪና ችግር አለባት አለው። ቢል ተናደደ። ትናንት ነበር መኪናውን ሰርቪስ ያስደረጋት። ይህ ፈዋሽ ነኝ ባይ ምን ያስቀባጥረዋል? ቢል በጥርጣሬ ውስጥ እንዳለ ወደ ቤቱ ተመለሰ። መሀል መንገድ ላይም ሳለ መኪናው ጨሰች። እንዳለ የመኪናዋ ጭስ የማውጫ ሲስተም ከጥቅም ውጪ ሆኗል። እናም
ቢልና ቢን ከዚያን ወቅት በኋላ ወዳጆች ሆኑ። ቢል አሁን ላይ ጥናቱን የሚያደርገው በጓደኛው ቢል ላይ ነው። ጥናቱ ቀላል ነው። አይጦች ካንሰር አስያዥ ንጥረ ነገር ይዋጋሉ። እናም በዚህ ምርመራ ፈዋሹ በአይጦቹ ላይ የሚያደርገውን የፈውስ ሂደት ይታወቃል። ይህንን ንጥረ ነገር የተወጉ አይጦች ቢበዛ 27 ቀናትን ብቻ በህይወት ሊቆዩ የሚችሉት ከ14ኛው ቀን ጀምሮ መሞት ይጀምራሉ። በዚህ ጥናት አይጦች ለሁለት ምድብ ተከፈሉ። ግማሾቹ ወደ ሌላ ስፍራ ተወስደው እንዲቆዩ ተደረገ፣ የጸሎቱ ኃይል እንዳይደርስባቸው ታስቦ። ሁሉም አይጦች ካንሰር አስያዥ ንጥረ ነገርን ተወጉ። በ2 ሳምንታት ውስጥ ፈዋሹ ቤን ጸሎት ሲያደርግላቸው የነበሩት አይጦች ህመሙ እየባሰባቸው መጣ። እጢም ሰውነታቸውን ወረረው። ጸሎቱ ሰርቶ ቢሆን ይህ ባልሆነ ነበር። ቢል ተስፋ ቆረጠ። እናም እነዚህ አይጦች ስቃያቸው ከሚበረታ ገድዬ ቢገላገላቸው ይሻላል ሲል አሰበ። ሆኖም አይጦቹን በቅርበት ሲመለከት ያልጠበቀው ነገር ተመለከተ። ምንም ያህል እንኳን ሰውነታቸው በእጢ ቢወረርም እነዚህ አይጦች እየተሰቃዩ አይደለም። በደስታ ውስጥ ሆነውም ለሚሯሯጡ ይመስላሉ። በተቃራኒው በሌላ ስፍራ እንዲቀመጡ የተደረጉትና ጸሎት ያልተጸለየባቸው አይጦች ህመሙ ጸንቶባቸው እንዲያውም ከእነርሱ መካከል 2 ሞተዋል። ቢል እንዲህ ሲል አሰበ። ጸሎት የተደረገላቸው አይጦች ከ27 ቀን በላይ በህይወት ከቆዩ ታምር ይሆናል። ማንም አይጥ ይህንን መርፌ ወስዶ ከዛ በላይ የቆየ የለምና። በ17ኛው ቀን ጸሎት የተደረገላቸው አይጦች በካንሰሩ ምክንያት የተመለጠው ጸጉራቸው ዳግም መብቀል ጀመረ። በ28ኛው ቀን ታምር ተፈጠረ። እነዚህ አይጦች ጤናቸው በእጅጉ ተመለሰ። ከሳምንት በኋላ ምርመራ ሲደረግላቸው ከካንሰር ነፃ መሆናቸው ተደረሰበት። ይህ ዜና አገሪቷን አዳረሳት። ጋዜጦች ሁሉ አይጦች በጸሎት ከካንሰር ተፈወሱ ሲል ዘገቡ። ይህ ጥናት ተደጋግሞ ተደርጓል። እንዲያውም ቢል ሁኔታውን ገለልተኛ ለማድረግ በጸሎት ኃይል የማያምኑ ተማሪዎች ለማሳተፍ ለታማሚ አይጦች እንዲጸልዩ በማድረግ በእጅጉ የሚያስደንቁ ውጤቶች ተገኝተዋል። ተጠራጣሪ ተማሪዎች ለአይጦቹ ጸለዩ ወይም ለብዙ ዓመታት የጸለየ አንድ ቄስ በአይጦቹ የመዳን ሁኔታ ላይ ልዩነት አልፈጠረም። እንዲያውም ቢል አይጦቹ የሚጠጡት ውሃ ልክ እንደ ጸበል ተባርኮ እንዲሰጣቸው አድርጎ ነበር። አሁንም ይህ የተባረከ ውሃ አይጦቹን ከካንሰራቸው ፈወሳቸው። ምስል የቢል ተማሪዎች ለአይጦቹ እየጸለዩላቸው። ተጠራጣሪ ተማሪዎቹ ያሳለፉትን ልምድ በማስታወሻ ደብተራቸው ላይ እንዲያሰፍሩ ተደርገዋል። የጻፉት ማስታወሻም ሲነበብ አብዛኞቹ ተማሪዎች መጀመሪያ አካባቢ ጥናቱ ቀልድና የማይመስል እንደሆነ አስበው ነበር። ሰዎች ይፈውሳለሁ ብለው በማሰባቸው ብቻ የሚፈወሱ ከሆነ ሂደቱ ፕላሲቦ ኢፌክት ይሰኛል። የቃሉ መነሻም ዶክተሮች ለታማሚዎች ከሚሰጧቸው የውሸት መድኃኒቶች ነው። እነዚህ መድኃኒቶች የማዳን አቅም የሌላቸው ከበቆሎ ዱቄት የተሰሩ ተራ ኪኒኖች ናቸው። ሆኖም ታካሚዎቹ እንፈወሳለን ብለው ስላሰቡ ከህመማቸው ይድናሉ። ከፕላሲቦ በተቃራኒ የምናገኘው ኖሲቦን ነው። ኖሲቦ ሰዎች ጤነኛ ቢሆኑም ታመም ያለው ብለው ሲያስቡ የእውነት መታመም ይጀምራሉ የሚል ሐሳብን ይይዛል። ሰዎች ተጠራጣሪ ከሆኑ ፈውስን አያገኙም። እነዚህ ተማሪዎች ተጠራጣሪ ነበሩና የእነሱ እምነት አይጦችን እንዳላደናቸው ማሰብ እንችላለን። የፈውሱ ምንጭ ማመናቸው ሳይሆን ከእነሱ ሰውነት የወጣው የፈውስ መግነጢሳዊ ኃይል ነው። እንዲያውም አብዛኞቹ ተማሪዎች በጸሎት ወቅት እጃቸው እየጋለ እንደነበር መስክረዋል። ልክ የፈውስ ጸሎቱንም ከከወኑ በኋላ የድካም ስሜት እንደተሰማቸውና ከእነርሱ የተወሰደ ኃይል እንደነበረም አምነዋል። ቢል ቤንግስተን ብዙ የካንሰር ታማሚዎችን መርምሯል። ካጋጠሙት ታማሚዎች መሃል አንዷ ዶክተሮችን ግራ ያጋባች ነበረች። ጃኒስ በ20ዎቹ ዕድሜዋ ላይ ነበረች። በማህፀን ካንሰርም ተጠቅታ መሞቻዋን ትጠባበቅ ነበር። እናም ከተቻለ ነፍሷን ለማትረፍ ሙሉ ማህፀኗ ከሆዷ ተቀዶ ሊወጣ ቀጠሮ ተያዘላት። እናም ጃኒስ ወደ እኔ መጣች። ጸሎት እንዲጸለይባት አደረግኩ። ከጥቂት ቀናት በኋላ ምርመራ ሲደረግላት ካንሰሩ እድገቱን እንዳቆመ ተነገራት። ዶክተሮቹ ውጤቱ ግራ ስላጋባቸው ለሌላ ምርመራ ወደ ሌላ ሐኪም ቤት ላኳት። ውጤቱ የሚደነቅ ነበር። ጃኒስ ሙሉ ለሙሉ ተፈውሳለች። ቀዶ ጥገናውም አያስፈልጋትም። ፈውስን መማር ይቻል ይሆን? ወዳጆቼ፣ ዶና ኤደን እና ዴቪድ ፊንስተን የኢነርጂ ፈውስን የሚያስተምር ትልቅ ተቋም አላቸው። በዚህ ተቋም ውስጥ ከ1000 በላይ ተማሪዎች ተመርቀዋል። ብዙዎችም ልክ አይጦች ላይ እንደሆነው በሰዎች ላይም ፈውስን ማምጣት ችለዋል። ቀደም ባለ ጊዜ የመፈወስ ስልጣን ለጥቂቶች ብቻ የተሰጠ ጸጋ እንደሆነ ይታሰብ ነበር። ብዙ ሰዎችም ፈዋሽ ናቸው ተብሎ ዝናን ይዘዋል። ሆኖም ይህ እንዳልሆነ የኤደንና የፊንስተን የፈውስ ትምህርት ቤት ምስክር ይሆናል። ማንም ቢሆን ፈዋሽነትን መለማመድ ይችላል።
የፈውስ ኢነርጂ እንዴት አይጥን ከመፈወስ ጀምሮ ውስብስቡን ሰው እስከ መፈወስ ይደርሳል። ሆኖም መጨረሻው ይህ ነውን? ከዚህስ በላይ ሊሆን ይችላል? አንዳንዴ አንድ ሰውን ብቻውን የዓለም ሁኔታ ይቀይራል። አእምሮን ከኛም አልፎ እስከ ግዙፍ ሁለንተና ድረስ ተጽዕኖን ማሳደር ይችላል። ከአየርላንድ ተሰዳ በብዙ የአሜሪካ ከበርቴዎች ቤት ውስጥ ምግብ በማብሰል ብትተዳደር ስለነበረች ሜሪ ማሎን ላጫውትክ። ሜሪ በሄደችበት ሁሉ የታይፎይድ ወረርሽኝ ይነሳ ነበር። ምግብ ስታዘጋጅ የታይፎይድ ተዋስን ወደ ተመጋቢው ታስተላልፋለች። ሜሪ ለምርመራ ተወሰደች። እናም በደሟ ውስጥ እጅግ የብዙ የታይፎይድ ህዋሳት ተገኙባት። ነገር ግን እሷ ላይ ምንም የህመም ስሜት አይታይባትም ነበር። መታመሟን አላመነችም። ዳግም ምግብ የማብሰል ስራ እንዳትሰራ ተነግሯትና እንዳይለምዳት ምላ ተለቀቀች። ነገር ግን መልሳ ምግብ አብሳይ ሆነች፣ ልክ እንደ ቀድሞዋ። በድጋሜ ፖሊሶች አድራሻዋን ፈልገው አገኟት። የምትሰራበት ቤት በር ቆረቆሩ። ብዙ ፖሊሶች እሷን ፍለጋ መምጣታቸውን ስታውቅ ሜሪ በጀርባ በር ለማምለጥ ሞከረች። እንደምንም አሳደው ያዟት። ዳግምም ላትፈታ ታሰረች። ይቺ ሜሪም አደገኛዋ ሴት የሚል ቅጥያን አገኘች። መጠሪያዋም ታይፎይድ ሜሪ ሆነ። ምስል ታይፎይድ ሜሪ መታሰሯን የሚያትት ጋዜጣ። የአንዳንድ ሰው ኢነርጂ ልክ እንደ ሜሪ ነው። መጥፎ ያስባሉ፣ ይመቀኛሉ፣ ራስ ወዳድ ናቸው። ሁሌም የሌላ ሰው እድገት ጥርስ ያስነክሳቸዋል። ያገኙትን ሁሉ ይመርዛሉ። እናም በቀጣይ መልካም ኢነርጂ ካላቸው ሰዎች ተጠጋ። አእምሮ ስትገራውና አዳዲስ መልካም ሀሳቦች ወደ አንጎል ስትልክ አዳዲስ የኒውራል መስመሮች ይመሰርታሉ። እነዚህም አዳዲስ መስመሮች በዙሪያ ያለውን መግነጢሳዊ ኃይል ይቀይሩታል። ከሌሎች ጋርም ያለህን መነካካት ያስተካክሉልሃል። ሆኖም ይህ ንክኪ እስከምንም ድረስ ይሄዳል። ታዋቂው ደራሲ ቪክቶር ሂጎ እንዲህ ይለናል፣ የጠላት ጦርን ወረራ መመከት ይቻላል፣ ሆኖም ግን የሀሳብ ወረራን ማንም አይቋቋመውም። በአእምሮ የምትጸነስ አንዲት ሀሳብ ዓለምን ሁሉ ትገዛለች። ጥቁሮች ሁሉ በባርነት ውስጥ በነበሩበት ጊዜ ለተመልካች ሰው እንደ ዶሮ እየተመዘኑ መሸጡ የሚደንቅ አልነበረም። ተለምዷዊ ነው። ሆኖም ከህዝብ መሃል አንድ ሰው ይህ ለምን ሆነ ሲል ጠየቀ። የእርሱም ሀሳብ እንደ ሰደድ ሆነና ለ50 ዓመታት ውስጥ በዓለም ዙሪያ ባርነት በህግ እንዲታገድ አስቻለ። ዓለም ከተፈጠረ ጀምሮ ያለው ባሪያ የመግዛትና የመሸጥ ስርዓት በአንድ ሰው አንዲት ሀሳብ መነሾነት ቆመ። ብዙ ሰው ሀሳቦችን ከማፍለቅ ይልቅ የሌሎችን ሀሳብ መቃረም ይቀነዋል። በጽሞና ሆኖ የራሱን ውስጥ የሚያዳምጥ የለም። ምን እንደምትፈልግ አታውቅም። አለባበስህ፣ አበላልህ፣ አስተሳሰብህ የሌላ ሰው ነው። ሀሳብ በብዛት መፍለቅ ያለበት ከውስጥ ነው። ሬዲዮ ትሰማለህ፣ ቴሌቪዥን ታያለህ፣ መጽሐፍ ታነባለህ፣ ሁሉንም ታግበሰብሳለህ። መረጃን ትቀበላለህ እንጂ መረጃን አትሰጥም። እናም ህይወትን የመቆጣጠርና የመለወጥ ዓላማ ካለ ጉዞውን ወደ ውስጥ አድርግ፣ ውስጥህን ስማው። ከዓመታት በፊት ከወዳጆቼ ጋር ልዝናና ወጣው። ከነበርንበት ምድብ በ50ዎቹ እድሜ ላይ ያለች ደሊላ የምትባል ሴት ነበረች። ፍጹም ጤነኛ፣ ውብና ተስፋ የሞላት ሴት ናት። ጥሩ ኑሮም ትመራለች። ሆኖም አሁን ስላለው የዓለም ሁኔታ የሚያስጨንቃት ነገር አለ። በዓለም ሁሉ ያለ ጦርነት፣ ስደት፣ ተፈጥሯዊ አደጋዎች፣ የአየር ብክለት፣ የንጹህ ውሃ እጥረት፣ የባህር ጠለል ከፍ ማለት፣ ሙስና፣ የዛፎች መጨፍጨፍ። እናም እያወራን ሳለ የደሊላ አእምሮ እንዴት እየሰራ እንደሆነ ተገለጸልኝ። መኪና በነዳሽ ቁጥር ሬዲዮ ትሰማለች። በካፌ ውስጥ ቡና ስትጠጣ ጋዜጣ ታነባለች። ሁሉንም መረጃዎቿን ከውጭ ትሰበስባለች። በራሷ ማሰቢያ ጊዜ አልነበራትም። ይህ ነው የጭንቀቷም ሆነ የመከፋቷ ምክንያት። ከዓመታት በኋላ ዳግም ደሊላን አግኝቻት ነበር። አሁንም ቢሆን ጭንቀትና ስጋት ተጭኗታል። ጤናማ መልካም ኑሮን የምትኖር ሴት ብትሆንም አእምሮዋ በስጋት ተወሯል። የምትሰጋው የቆሸሸ መረጃ መደጋገሙ አእምሮዋ ውስጥ የስጋት መስመሮች እንዲፈጠሩ ምክንያት ሆኗታል። እያንዳንዱ ዜና የእርሷ አእምሮ መጥፎ ኢነርጂዎችን፣ መጥፎ የኒውራል መስመሮች እየፈጠረ ነው። የኒውራል መስመሮችን በራስ ፍቃድ ማስተካከል። መረጃዎችን ከውጪ በተቀበልክ ቁጥር ብሬን ወሽድ ትሆናለህ። ይህ ቃል የአማርኛ አቻ ትርጓሜው የአእምሮ እጥበት የሚለው ይሆናል። አእምሮ ሲታጠብ አንተ በራስህ ለራስህ እንዳታስብ ትሆናለህ። ሌሎች ያንተን አእምሮ፣ ያንተን አንጎል ይቀርጹታል። የመከፋትህ፣ ያለመደሰትህ፣ ስኬታማ ያለመሆንህ ምንጭ አእምሮህ ነውና አእምሮህን ከነርሱ ቁጥጥር አላቀህ በራስህ መንገድ ልትመራው ይገባል።
አብርሃም ሊንከን በሽጉጥ ተገድሎ ሞተ። እናም ከ100 ዓመታት በኋላ ይህንን ሁነት ለማስታወስ በአሜሪካ ለ1 ዓመት የሚቆይ የቲያትር ዝግጅት ተዘጋጀ። በየሀገሩም እየዞሩ ቲያትሩን አቀረቡ። ዋና ተዋናይ ተብሎ የተመረጠው ሰው መልኩ ቁርጥ አብርሃም ሊንከንን ይመስላል። ልክ እንደ አብርሃም ሊንከን እንዲናገር፣ አኳኋኑን፣ አረማመዱን ሁሉ እንዲመሳሰልም ስልጠና ተሰጥቶታል። ይህንን ቲያትርም ደጋግሞ ተወነው። ለ1 ዓመት ያህል ሊንከን ሆኖ ደጋግሞ ተገደለ፣ ደጋግሞ ሞተ። በየዕለቱ ምሽት ላይ አንዳንዴ በቀን 2 ቲያትሩ ይቀርብ ነበር። እናም በተደጋጋሚ አብርሃምንም ሆኖ ተውኗል። ዋና ተዋናዩም ከቲያትሩ መድረክ ውጪ አብርሃምን የመሆንን ልማዱን እየተጋባበት መጣ። ልክ እንደ አብርሃም ሊንከን አንድ እግሩን እያስነከሰ ወደ ፈረደባት ሚስቱ ይሄዳል። ሚስቱም አንተ ቂል ወደ ቀልብ ተመለስ እያለች በየቀኑ ጨቃጨቀዋለች። ቀልዱን አቁም፣ እንደ ቀድሞ ሁን እያለች። እርሱም እኔ አብርሃም ነኝ፣ አብርሃም ሊንከን ነኝ ይላታል። ለ1 ዓመት አብርሃምን ሆኖ ሲተውንና አብርሃምን ሆኖ ሲሞት እውነተኛ ማንነቱ ቀስ በቀስ እየተሸረሸረ አብርሃም ሊንከንን መምሰል ጀመረ። ከዓመታት በኋላ የቲያትሩ ዙረት እንዳበቃ ወደ አእምሮ ሕክምና ዶክተር ተወሰደ። ዶክተሩም ድራማው ተውና ራስን ሁን አለው። ተዋናዩ መለሰ፣ የምን ድራማ? ዶክተሩ ለሚስትየው ይህ ሰው በሽጉጥ ካልተገደለ በቀር አይሰማም አላት። ይህ ሰው ዳግም ወደ ቀድሞ ማንነቱ ሊመለስ አልቻለም። ስራውን አጣ፣ የሰው ሁሉ መቀለጃ ሆነ። አሁን ላይ ያሉ የሶሻል ሚዲያ መተግበሪያዎች ሰውን ሁሉ የአንድ ፋብሪካ የወጣ ያህል እያመሳሰሉት ይገኛሉ። ሁሉም ሰው የተለያየ የሆነ ማንነት፣ ስብዕና፣ የኢነርጂ እርግብግቢትነት ይይዛል። ሆኖም ግን አንዳችን ከሌላችን እየቀዳን ስንመጣ የኮፒ እንሆናለን። ይህም አያምርብንም። ራሳችንን እናጣለን። እገሌን ካልመሰልኩ፣ እንደ ገሊት ካልለበስኩ እያልን ህይወታችንን በምሬትና በጸጸት እንዲሞላ እናደርገዋለን። ለድብቁ አእምሮ ምን እየመገብከው እንዳለ መወሰን አለብህ። ሚስቴ ክርስቲና ብዙ ዕውቀቶችን ለመሰብሰብ ትሞክራለች። ነገር ግን አብዛኛውን ጊዜ መልካም የሆኑና ሊያነቃቋት የሚችሉ ዕውቀቶችን ብቻ ትመርጣለች። ረጅም መንገድ ስትጓዝ አነቃቂ መጽሐፍትን በስልኳ ታዳምጣለች። ቤቷም ቁጭ ስትል ተፈጥሮን የሚያሳዩና መንፈስን የሚያድሱ የቴሌቪዥን ዝግጅቶችን ብቻ ትመለከታለች። ቤተሰቦቿና ጓደኞቿ መልካም ቃላትን ይጻጻፋሉ። በተቻላት ሁሉ አእምሮዋን በመልካም መረጃ ብቻ ታጥበዋለች። ከዚህ አእምሮዋ ውስጥ ነው እንግዲህ የሚደንቁ የጥበብ ስራዎችን የምታፈልቀው። አዳዲስ የሆኑ ውብ የጥበብ ሐሳቦች ይፈልቁላታል። የእነዚህ ሐሳቦችን መነሻ መርጣ ያስገባቻቸው መረጃዎች ናቸው። ሐሳቦችና እምነቶች ውጭኛውን ዓለም ክፍል ለመቆጣጠር ትልቅ ቁልፍ ናቸው። ያለማቋረጥ ዓለምህን እየፈጠርክ ነው። አንተ ነህ የሚጨበጠውንም ሆነ የማይጨበጠውን ዓለም የምትፈጥረው። አይምሮ ውስጥ ምን ይዘሃል? ምን አይነት ዓለምስ ትፈጥራለህ? ይህንን የሚደንቅ አንጎልና አእምሮ ይዘሃል። ሀብትን፣ ደስታን፣ ጤናን በህይወትህ በዙሪያ ሁሉ መከሰት ትችላለህ። አእምሮ የምታስበው በላይ ኃይል አለው። አብዛኞቻችን ከአእምሮአችን ጥቂቱን ብቻ እንጠቀማለን። ይህ መጽሐፍም አእምሮን ሙሉ በሙሉ አቅምህን እንድትጠቀመውና ውብ ዓለም እንድትፈጥር ይረዳሃል። ዓለምህን ከሐሳብን ለመፍጠር የሚረዱ አንዳንድ ልምምዶች። በጠዋት ከእንቅልፍ እንደነቃህ እጅህን በግራ ደረት ላይ አድርገህ የልብ ምትህን አዳምጥ። በውስጡ ያለውን ፍቅር ስማ። አንድ ማስታወሻ ደብተር አዘጋጅ። እናም ህይወትህን ሊቀይሩ የሚችሉ 10 ነገሮች አስፍር። ተንፍስ። ለሆነው ሰው በህይወትህ መልካም እንዲገጥመው ጸልይለት። ከገቢህ ላይ 1/10ኛውን ለሚያስፈልጋቸው ስጥ።